ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሎ። ታላቅ የምስራ የቀጠናው የጦርነት ዳመና እና የኃይል አሰላለፍ እዚህ ላይ ትንሽ ጠንከር ያለ ሐሳቦች የምናነሳበት መረጃዎቹን የምንሰጣችሁ ነው። የካርቱም፣ የአዲስ አበባ፣ አቡዳቢና አሁን ልንገባ ስንል ደግሞ የህወሓት ፍጥጫ የተነሳበት ነገር ተመልክተናል። የካርቱም፣ አዲስ አበባ፣ አቡዳቢና ፍጥጫ ትንሽ ነገሮች ጠንከር እያሉ መሄዳቸውን የሚያመላክት ነው። ሰሞኑን ያሉት የአፍሪካ ቀንድና ቀጠናው እንደገና የመተራመስ ሁኔታ ውስጥ ገብቷል። የጦርነት ጅማሮ በሚመስል መልኩ አንዱ ሌላኛውን እየከሰሰ ያለበት ሁኔታ ነው ያለው። ከዚህ አንጻር የሱዳን መንግስት ያቀረበው ነገር አለ፣ የኤሚሬት ምላሽ አለ፣ የኢትዮጵያ መንግስት የተናገረው አለ፣ ህወሓት ያቀረበው አለ እና ሌሎች ደግሞ የኢትዮጵያ ውስጥ ያሉ የተላላኪዎቹም ያቀረቡት ነገር አለ እና እሱን አንስተን ወዴት ያስኬዳል የሚለውን ነገር አነሳላችኋለሁ። በቅድሚያ የሱዳኑን ላንሳ። የሱዳን ጦር ቃል አቀባዩ ብርጋዴር ጀነራል አሲም አዋድ እና የሱዳን የውጭ ጉዳይ ሚኒስቴሩ ምንድን ነው ያለው? ሱዳን ማለት ነው፣ የአረብ ኤሚሬቶች ድሮን ከባህር ዳር አውሮፕላን ማረፊያ በመነሳት በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽመዋል ይላል። ስለዚህ ድሮኖቹ የአረብ ኤሚሬቶች ናቸው፣ የተነሱት ከባህር ዳር ነው፣ ጥቃት የፈጸሙት የካርቱም አውሮፕላን ነው ብለው ነው ያነሱት። እና ቃል አቀባዩ ለሮይተርስ የተናገረው ምንድን ነው? የኤሚሬቶች ንብረት የሆኑ ድሮኖች ከኢትዮጵያ ተነስተው ሲንቀሳቀሱ ያሳያሉ የተባሉ ምስሎችና የበረራ መስመር መረጃዎችን በማቅረብ ክስተቱ ኤሚሬት በአገሪቱ ግጭት ውስጥ ያላትን ተሳትፎ የሚያባብስ ነው ብለውታል። ይህ እንግዲህ ለሮይተርስ የቀረበ ነው። ይሄ አንዱ ነገር ነው። ስለዚህ ክሱን በተናጠል ማረጋገጥ አልቻልኩም ብሏል ሮይተርስ። ይሄ አንደኛው ጉዳይ ነው። ሁለተኛ፣ የኤሚሬትስ ባለስልጣን ለሮይተርስ ዛሬ አዲስ ሆኖ በሰፊው እየተነገረ ያለው የኤሚሬት ባለስልጣን ለሮይተርስ የተናገረው ነው። ይሄ የኤሚሬት ባለስልጣን ለሮይተርስ የተናገረው ምንድን ነው? የአልቡርሃን ቡድን እያቀረበ ያለው ፈጠራዎች ትኩረትን ወደ ሌላ አቅጣጫ ለማስቀየር የታሰቡ ናቸው። ሌሎችን ተጠያቂ በማድረግ ኃላፊነትን ለመውሰድ የሚደረጉ ጥረቶች ናቸው። የዚህ ፈጠራ ዓላማው ጦርነትን ለማራዘምና እውነታውን የሰላም ሂደት ለማደናቀፍ ነው ብሎ እንግዲህ ኤሚሬት መልስ ሰጥቷል። አልቡርሃን ሆን ብሎ ፈጠራ ስራ እየሰራ ነው፣ ይህም አቅጣጫ ለማስቀየር ነው ብሏል። ዛሬ በሰፊው መነጋገሪያ ከሆኑት አንዱ ይሄ ነው። ሶስተኛው የኢትዮጵያ መንግስት ለሱዳን የሰጠው ነው። እንደው መረጃዎቹ ልስጣችሁና አስተያየቶቹን እናነሳለን ብዬ ነው።
የኢትዮጵያ መንግስት ለሱዳን ትላንትና ምላሽ ሰጥቷል። የሱዳን መንግስት የኢትዮጵያ እጅ አለበት እያለ የሚከሰው ውንጀላ ከእውነት የራቀ ነው። ይልቁንስ የሱዳን መንግስት የህወሓት ቅጥረኞችን መርሲነሪስ በሱዳን ጦርነት በማሳተፍ በኢትዮጵያ የግዛት አንድነትና ደህንነት ላይ ጥሰት ሲፈጽም ነበር። የሱዳን መንግስት የህወሓትን መርሲነሪ ወይም ቅጥረኞችን ወደ ምዕራብ ኢትዮጵያ ሰርገው እንዲገቡ የጦር መሳሪያና የገንዘብ ድጋፍ አድርጓል። በአሁን ሰዓት ሱዳን የጸረ ኢትዮጵያ ኃይሎች መሰባሰቢያ ሆናለች። የኢትዮጵያ መንግስት እስከዛሬ ጉዳዩን በይፋ ሳይገልጽ በትዕግስት ይዞ የቆየው ለሁለቱ ሀገራት ግንኙነት ሲባል ነው። የሱዳን ችግር በሚሊተሪ ሳይሆን በውይይት፣ በንግግር፣ በድርድር ነው መፈታት ያለበት። ሚሊተሪ የሚባል መፍትሄ የለም የሚል የኢትዮጵያ መንግስት ጠንከር ያለ መግለጫ ለሱዳን መንግስት ሰጥቷል። እንግዲህ የኢትዮጵያ መንግስት እያለ ያለው ባጭሩ የብጥበጣ ማዕከሏ ኢትዮጵያን የመበጥበጫ ማዕከል ሱዳን ሆናለች። ሱዳን ደግሞ መበጥበጫነት እየተጠቀመች ያለችው ቲፒኤልኤፍ ነው። ቲፒኤልኤፎች ደግሞ ቅጥር ወታደሮች፣ ቅጥር ነፍሰ ገዳዮች ሆነዋል፣ መርሲነሪስ ሆነዋል እያለች ነው ያለችው። ይሄ የኢትዮጵያ ምላሽ ነው። ይህን ተከትሎ የደብረጽዮን ህወሓት ደግሞ ዛሬ ምላሽ ሰጥቷል። የደብረጽዮን ህወሓት ለውጭ ጉዳይ ሚኒስቴር በሚል የሰጠው መግለጫ አለ። ሰርግና ምላሽ ነው የሆነለት። ትንሽ የሆነ ዓለም አቀፍ ነገር ሲነሳ አለው ብሎ ሮጦ ይመጣል። ቲፒኤልኤፍ ባይዘው አግኝቶ ነው በቃ ከተረሳበት ዛሬ ፌዴራል መንግስቱ አስታወሰኝ አይነት ነው የሚመስለው። አስታወሰኝ፣ ስሜንም ጠራ፣ ስለዚህ በቃ ቶሎ ብዬ መልስ ልስጥ ነው የህወሓት መንገድ እሱ ሆኗል። አሁን ዛሬ የደብረጽዮን ህወሓት ለኢትዮጵያ ውጭ ጉዳይ ሚኒስቴር በሚል ሁለት ገጽ መግለጫ ሰጥቷል። አንደኛ መሰረተ ቢስ ነው፣ ሁለተኛ ትኩረት ማስቀየሪያ ነው ብሎ ነው የሰጠው። እጠቅሳለሁ፣ የህወሓት መግለጫ ነው። የኢትዮጵያ መንግስት የውጭ ጉዳይ መስሪያ ቤት ህወሓት ከሱዳን ጋር በመሆን ቀጠናውን ለማተራመስ እየሰራ ነው በማለት የከሰሰውን ሙሉ በሙሉ ውድቅ እናደርጋለን። እየሰራን አይደለም። ክሱ ከእውነት የራቀ ኃላፊነት የጎደለውና የተለመደው ስም ማጥፋት ወይም የውሸት ፕሮፓጋንዳ፣ የሐሰት ፕሮፓጋንዳ ነው። ህወሓት በምንም መንገድ ቀጠናውን የሚያናጋ የሚረብሽ ነገር አይሰራም። እኛ ቀጠናውን የሚያናጋ ነገር አንሰራም። ከሱዳን ጋር ግንኙነት የለንም። ለሰላም የቆምነን እና የፌዴራል መንግስቱ መሰረተ ቢስ ነው እያወራብን ያለው፣ ትኩረት ማስቀየሪያ ነው እያደረገ ያለው ብሎ ዛሬ መግለጫ ወጥቷል ቲፒኤልኤፍ። እንግዲህ በደንብ አዳምጡ። አሁን ይህንን ስሙና የአምባሳደር አዲስ ዓለም በሌማን ደግሞ በጭንቅላታችሁ እየተወያያችሁበት ቆዩ፣ ምን ሲል እንደነበረ ባሌማ ማለት ነው። እነዚህ በቃ እንደዚህ ናቸው። ጽምዶ ብለው የሰሞኑ ስብሰባ ሱዳን የነበረውን በአይምሮአችሁ አስቀምጡ። ከአልቡርሃን ጋር የሚዋጋው የሄሜቲ ወታደሮች የያዙትን የትግራይ ተወላጅ ይድረስ ለትግራይ እናቶች ብለው ያሉትን ደግሞ እዚህ ውስጥ አስገቡ። አርሚ ሰባ የሚባለውንም እዚህ ውስጥ አስገቡት። ሽምጥጥ አደረገ በቃ ቲፒኤልኤፍ። እኔ የለውበትም፣ ይሄ ፌዴራል መንግስት መሰረተ ቢስ ወሬ ነው የሚያወራብኝ፣ ትኩረት ማስቀየሻ ነው እያደረገው ያለው፣ ይሄ ሙሉ በሙሉ ነው ውድቅ የማደርገው፣ ከእውነት የራቀ ነው፣ ኃላፊነት የጎደለው ነው፣ የተለመደው የውሸት ፕሮፓጋንዳ ነው። ህወሓት በምንም መንገድ ቀጠናውን የሚያናጋ የሚረብሽ ነገር አይሰራም፣ አይሳተፍምም። ይልቁንስ አለ የትግራይ ህዝብና ህወሓት አሁንም ቢሆን ለሰላምና ለድርድር ዝግጁ ነን። እናም ያለምንም ቅድመ ሁኔታ በሰላም መደራደር እንፈልጋለን። ለሰላም ዝግጁ ነን፣
ለመደራደር እንፈልጋለን፣ ነገሮችን በሰላም ነው መጨረስ የምንችለው፣ ቅድመ ሁኔታ የለንም ነው እያሉ ያሉት። ይሄ እንግዲህ የቲፒኤልኤፍ የዛሬ መግለጫ እንግዲህ ለእያንዳንዱ የህሊና ሚዛን እየወሰዳችሁ እንድትሄዱ ነው። ምን ሲባል ነበረ? ከዚህ በኋላ የአሰብ የኤርትራ ወደብ እንጠቀማለን፣ ከኤርትራ ጋር ተስማምተናል። ከዚህ በኋላ የሱዳንን ወደብ እንጠቀማለን፣ ከሱዳኖች ጋር ተስማምተናል። ማን ያለው ይሄንን? የህወሓት ከፍተኛ አመራር አምባሳደር አዲስ ዓለም ባሌማ። ከእንግዲህ አንዘጋም ማን ያለው? ዮሐንስ መዲድ። ከእንግዲህ በኋላ ግንኙነታችን የተጠናከረ ነው፣ እንደ ድሮ ከሌላው ከብቻችንን አይደለንም። ይህን ያለው ማን ነው? ምግበይ በአደባባይ ወጥቶ ያውም መድረክ ላይ ሆነ እና እያንዳንዱ የተናገሩት ነገር ልክ እዚህ ጋር ሲደርሱ እኛ አላልንም፣ ለሰላም ነው የቆምነው፣ ከሱዳን ጋር ግንኙነት የለንም፣ ታጣቂም የለንም ነው። እንደውም የሄዱት የኢትዮጵያ መንግስት ሊገላቸው ምን ሲሉ ሸሽተው ሄደው የሱዳን መንግስት ተንከባክቦልናል፣ ጥሩ ሪሌሽንሺፕ እንዲኖረ የምንፈልገውን በዛ ምክንያት ነው እንጂ አርሚ ሰባ የምትባል ቃልም አልተነሳች። እና አንዱ የቲፒኤልኤፍ መልስ ይሄ ነው። ሌላው እንግዲህ የአይጥ ምስክር ድንቢጥ ነው። የአይጥ ምስክር ድንቢጥ የኛው ጉዶች ናቸው እነዚህ። ያደነ ህወሓትም የኛ ጉድ ነው፣ ግን ሌሎች ደግሞ የኛ ጉዶች አሉ። እኔ የአይጥ ምስክር ድንቢጥ ነው የምላቸው። አንደኛው የዘመነ ወአስረስ ስብስብ ነው። ዘመነ ወአስረስ ወይም አፋብን የትኛው አፋብን የሚለው ለጊዜው ልተወውና ያው ስንጥቅጥቃቸው ስለወጣ እርስ በራስም እየተገዳደሉ ነው በነገራችን ላይ አሁን። እና የዘመነ ወአስረስ ደግሞ በቃ ደንበኛ የሱዳን ፒአርኦ ነው መጥተዋል። የሱዳን መንግስት የህዝብ ግንኙነት ኃላፊ ሆነው መጥተዋል። የሚገርም እኮ ነው። በተለይ አስረስ የሚባለው ሰውዬ ማለት ነው። እና መግለጫ የአፋብን ነው ብዬ አስባለሁ። ህዝብ ግንኙነት ኃላፊ ስለሆነ መግለጫ ሰጥተዋል፣ ተናግረዋል። አስረስ ምንድነው የሚለው? ወይም አፋብን ወይም ዘመነ ወአስረስ የዩኤኢ አየር ኃይል በርካታ የድሮን ተተኳሾችን በባህር ዳር በላይ ዘለቀ አውሮፕላን ጥግ በሚገኘው ምዕራብ እዝ አየር ኃይል አከማችተዋል አለ። እሺ ይሄ ኦኬ፣ ልክ ነው መረጃ መስጠት። ቀጠለ። እነዚህ ድሮኖች ምሽግ፣ መኪና፣ ታንክ፣ ህንፃ፣ ካምፕ፣ ፋብሪካ፣ ድልድይ ወዘተ የማውደም አቅም ያለው ቦምብ ተሸክመዋል አለ። እሺ ቀጠለ። ከዛ አፋብን ዘመነ ወአስረስ ማለት ነው። የእነዚህ ድሮኖች ዋነኛ ዓላማ ከፋኖ በተጨማሪ የሱዳንን መከላከያና ሎጂስቲክ ማዕከል ማውደም ነው። የመጀመሪያው ትኩረቱ ፋኖ ነው አለ። ግን እሱ ብቻ አይደለም፣ ሌላም ትኩረት አለው። ምን? ሱዳን። ለሱዳን ጠበቃው ነው። ይገርም እኮ ነው። ሰሞኑን አለ አፋብን ዘመነ ወአስረስ ማለት ነው። ሰሞኑን አሶሳ አካባቢ አንዲት ጤና ጣቢያ ላይ ድብደባ የፈጸመው እና አንዲት መንደር ላይ ድብደባ የፈጸመው የኤሚሬቶች ነው። ድሮኑ የኤሚሬቶች ነው። የኤሚሬቶች ሆኖ ሲያበቃ ግን በሱዳን መንግስት እንዲሳበብ በካርቱም እንዲሳበብ ተደረገ። ይህም ዓላማው ካርቱምን ለመደብደብ ነው። አሚን ሰዎች በዚህ ርቀት መሄድ ይችላሉ። አዲስ ኮምፓሶች በዚህ ርቀት ምንድነው ያለው? ገብቷችኋል? የኢትዮጵያ ኤሚሬትን ይዛለች ባህር ዳር። ኢትዮጵያ ራሷ ወይም ኤሚሬቶች ሄደው ደበደቡ አሶሳ ላይ ራሳቸው ከኢትዮጵያ ከደበደቡ በኋላ ምን ብለው አወሩ? ሱዳን ደበደበች ብለው አወሩ።
ይሄን የሚነግረን ማን ነው? ዘመነ ወአስረስ ነው የሚነግረን። ለምን ተፈለገ ይሄ? ሱዳን ካርቱምን ለመደብደብ ስለፈለጉ። ማለት በዚህ መጠን ያስፈልጋል? ኦፍ ኮርስ ጅራሬ ስለሆነ እነሱ ዙሪያ ያለው አሁን ያው ታዲያ ምን ችግር አለው ይላችኋል ብሩክ ሎል። እውነቱን እኮ እየተናገረ ነው ይለዋል። በቃ እነ ብሩክ እንደዛ ናቸው። አሁን ብሩክ ወይ አማራ ዘረኛ ነው ወይ ሻቢያ ነው ወይ ቲፒኤልኤፍ ነው። አዝኖላቸው አይደለም፣ በቃ የውሸታቸው እንትን ጫፍ ስለረገጠበት ማለት ነው። እና የኢትዮጵያ መንግስት ከኤምሬት ጋር ሆነና የራሱን ግዛት ደብድቦ የራሱን ግዛት ከደበደበ በኋላ የደበደበብኝ ሱዳን ነው ብሎ ሱዳን ላይ ጥቃት ሊፈጽም ማለት ነው። ደርሷቸዋል፣ መረጃና ማስረጃ ደርሷቸዋል እነ ዘመነ ወአስረስ። ከዛ ይቀጥላል። ከሱዳን በተጨማሪ በቅርብ ጊዜ ውስጥ እነዚህን ድሮኖች በትግራይ የሚገኙ ኤርፖርቶች እና ወታደራዊ ቤዞችን ለመደብደብ ተዘጋጅተዋል። ደግሞ አሁን ሌላ መረጃ ደረሰው ዘመነ ወአስረስ። ኧረ ሱዳን ካርቱም ብቻ አይደለም፣ መቀሌ ተዘጋጅተሻል ወይ? ኤርፖርትሽ ሊደበደብ ነው። መቀሌ ተዘጋጅተሻል ወይ? ወታደራዊ ቤዝሽ ሊደበደብ ነው። ለመቀሌ ደግሞ ማስጠንቀቂያ ላከላቸው ከጎራ ከእንትን ውስጥ ከጫካ ውስጥ ማለት ነው፣ ከጥሻ ውስጥ መረጃ ደርሶናል። መቀሌ ሆይ ኤርፖርትሽ ሊደበደብ ነው። ኤርፖርቶቹ እኮ ፌዴራል መንግስት ነው ያለው። አይ ዶንት ኖ እስከ ዛሬ ባለኝ እንግዲህ ኤርፖርቶቹ በሙሉ በፌዴራል ፖሊስ እና በፌዴራል ሰራተኞች ስር ነው ያሉት። ውጡ ብለዋቸው የትግራይ መንግስት ኤርፖርቶቹን ያስወጣል መሰለኝ። የነ ደብረጽዮን አዲሱ መንግስት ካለ አላቅም፣ ስወጣ ቼክ አደርጋለሁ እንጂ እኔ እስከማውቀው የመቀሌም ይሁን የአዲግራትም ይሁን የአክሱምም ይሁን የሌሎቹም ኤርፖርቶች ባለቤትነታቸውም የፌዴራል መንግስቱ ነው። እየተቆጣጠራቸው ያለውም ፌዴራል መንግስቱ ነው። ፌዴራል ፖሊስ ነው ያለው። ኬት አምጥቶ እንደሆነ አያውቅም። አይ ኤርፖርቱን ለመምታት የመቀሌን ኤርፖርት ወይም የትግራይን ኤርፖርቶች ለመምታት ወታደራዊ ቤዞች ለመምታት ዝግጅት ተደርጓል። እንግዲህ ይሄ ነገር ትላንት ካነሳውላችሁ ጋር ነው የሚያያዘው። ትላንት ምይም ብያችኋለሁ። የህወሓት መፈንቅለ መንግስት እና መፈንቅለ ፕሬዚዳንት ለአማራው ዘረኛ ታጣቂው ከታጣቂ ውጭ ያለው ምንድነው ብያችኋለሁ? ደስታ ፈጥሯል ብያችኋለሁ። ድንገት የፈንጠዝያ ፈጥሯል። ሰርፕራይዝ ነው። ደስ ብሎታል። ቢኮስ ትግራይ ወደ ጦርነት አውድማው ልትገባለት ነው። ልትገባለት ስለሆነ ዝም ብሎ ስቶሪ ክሬት ማድረግ አለበት። ስለዚህ ደግሞ ለቅርብ የሚመስል ስቶሪ የሚመስል ከእውነት ጋር የሚመሳሰል ስቶሪ አይ ሱዳንም ተመታለች። ሱዳን የተመታችው ሆን ብላ የኢትዮጵያ መንግስት ኤመሬት የራሱን ሀገር ከመታ በኋላ በኤመሬት ከዛ በኋላ ካርቱም እንዲመታ ሄደ። ምክንያቱም ሱዳን ካርቱም መታችኝ በሚል ሰበብ ቀጠለና ደግሞ ኧረ ካርቱም ብቻ አይደለም፣ አሁን ደግሞ መቀሌ የትግራይ ኤርፖርቶች ሊመቱ ተዘጋጅተዋል። ይህም ብሎ የሚል ነው ማለት። ከዛስ መጨረሻ ያሳቀኝ ነገር ላንብብላችሁ። በጣም የገረመኝ ዘመነ ወአስረስ አፋብን ማለት ነው የኢትዮጵያ አየር ኃይልን ሙሉ በሙሉ ኤሚሬቶች ተረክበውታል። አሁን እንደው በአይን የሚታይ አይደለም። እንደው ለአንድ ቀን ሲዋሻል የኢትዮጵያ አየር ኃይልን ሙሉ ለሙሉ ባለቤትነት ወደ ኤሚሬት ተዘዋወረ። ያው ከዛ ነው ያነበብኩላችሁ። ቃል የቀነስኩት የለም። የኢትዮጵያ አየር ኃይልን ሙሉ በሙሉ ኤሚሬቶች ተረክበውታል። ስለዚህ የኢትዮጵያ አየር ኃይል ተሸጧል ማለት ነው።
የኢትዮጵያ አየር ኃይል ኢትዮጵያዊ አየር ኃይል የለውም ማለት ነው። ኢትዮጵያዊ አብራሪ፣ ኢትዮጵያዊ ድሮን ተጠቃሚ የለውም ማለት ነው። ማለት ይሄ በዚህ የሚደሰት አለ? ኢትዮጵያ ፈርሳለች እኮ እንደሱ እኮ ነው። ሁሉንም ከረከቡት ዩኤዎች ምኖች ከወሰዱት ሁሉንም እና በቃ የኢትዮጵያ አየር ኃይል አዛዥም ምንም ከሌላት በቃ አለቀ ማለት ነው። ሌላኛው የአይጥ ምስክር ድንቢጥ ዘመነ ዋስረስ ወይም አንደኛው አፋብን ነው። ሁለተኛው የአይጥ ምስክር ድንቢጥ አቶ ልደቱ አያሌው ነው እና በዛ ዙሪያ ያሉ ሰዎች ናቸው። ብዙ ጊዜ አቶ ልደቱ ላይ ማጥፋት አልፈልግም። አይ ቲንክ አቶ ልደቱ ጉዳይ ያለቀ ያከተመ ይመስለኛል። ግን ካነሳ አይቀር ወደ ዘለግ ያለ ጽሁፍ ጽፏል አቶ ልደቱ። እንግዲህ ምን ላመሉ እንደሚባለው ምናምን ይጠቅሳል ይባላል። ምን ላመሉ አጀማመሩ ራሱ ያስቃል። አቶ ልደቱ አሁንም ቅድሚያ ለሰላም ብሎ ነው የጀመረው። እኔ ምን አይነት አይ ዶንት ኖ የጤንነትም አልመሰለኝ፣ የፖለቲካ ጤንነት ነው ማወራው። በዚህ እጁ ህዝባዊ ቢተኝነት፣ ከህዝባዊ ቢተኝነት ውጭ አማራጭ የለም፣ አገዛዙን ማስገደድ ያለብን በህዝባዊ ቢተኝነት ነው ምናምን ሲል የከረመ ሰውዬ አሁንም ሰላም፣ አማራጩ ሰላም ነው። ረጅም ጽሁፍ፣ አሁንም ቅድሚያ ለሰላም። ማለት ስንት ቦታ ጭንቅላቱ እንደተቀመጠ አላውቅም። የሆነ ነገር ሲሆን ቶሎ ይሄ እንትን መሀል መንገድም አይደለም። አሁን ይሄ መሀል መንገድም አይደለም እና ያው ዝርዝሩን እኔ እዛው የልደቱ ባጣቆየኝ ሚዲያዎች ይተንትኑት፣ ያቶ ልደቱን ጠርተውም ያናግሩት። ባጣቆየኝም እላቸዋለሁ፣ እሱ ባጣቆየኝ ያደርጋቸው። ግን ምንድነው አሁንም ለሰላም ድርድር፣ ቅድሚያ ለሰላም፣ ቅድሚያ ለምናምን። ለኢትዮጵያ ሲሆን ደግሞ እንትን ሆነ፣ ህዝባዊ ቢተኝነት፣ አገዛዝ አንቀጥቅጥ። እና በውይይትና በድርድር ፍቱት ይላል። በውይይትና በድርድር ፍቱት ይህን ችግር። ማናማ ቲፒኤልኤፍ እና ፌዴራል መንግስት ማለት ነው። ቴንክ ዩ አፈወርቅ። አንደኛው ለሌላኛው እውቅና ይስጥ። ፌዴራል ለህወሓት፣ ህወሓት ለፌዴራል እውቅና ይስጥ። እነሱ እኮ እዚህ እውቅና ነፍገዋል እኮ። እንደ ግለሰብ እሱ ላይሆን ይችላል፣ ስብስቡ በሙሉ ግን እሱ የተሰበሰበበት እውቅና አልሰጥም ብሏል ለፌዴራል መንግስቱ። የፕሪቶሪያው ስምምነት እንዳይፈጸም ከማድረግ አንጻር ቀዳሚ ተጠያቂው ፌዴራል መንግስት ነው። እኔ መቼም በጣም ነው የሚገርመኝ። ማለት እንዴት እንደምገልጸው እየከበደኝ ነው አንዳንዴ። ፕሪቶሪያ ስምምነት ፌዴራል መንግስቱ፣ አቶ ልደቱ ፕሪቶሪያ ስምምነትን ያውቀዋል። ግን አሁን ዳውት ጥርጣሬ ውስጥ የገባሁት እሱ ነው። ምን እንደሚል አንደርስታንድ አድርጎታል። አንዳንዴ ከባድ ነው ማለት ይሄ ችግር ነው። አይ ዶንት ቲንክ ፕሪቶሪያ ስምምነትን በደንብ የገባው አልመሰለኝ፣ ከይቅርታ ጋር። ከገባው ደግሞ በግልጽ በቃ እኔ ቲፒኤልኤፍ ነኝ ብሎ ይምጣ። ህወሓት ነኝ አይደለም እያልኩ አልከራከርም። ከእኔ ቆይቻለሁ መከራከሬን ካቆምኩ። ምክንያቱም ቲፒኤልኤፎች እነ ደብረ ጽዮን ስለ ፕሪቶሪያ ስምምነት ሲያስቡ የሚያስቡት ነው አቶ ልደቱ የሚያስበው እንጂ ዋናዎቹ ተፈራራሚዎች አቶ ጌታቸው ረዳ ወይም ጀነራል ጻድቃን የሚያስቡትን አያውቀውም ወይም ሰልፍ ዲናያል ውስጥ ገብቷል። ኮምፕሊት ምንድነው ክደት ውስጥ ገብቷል።
ዴሊብሬት የሆነ ማለት ነው። ካልሆነ በቃ እኔ የማስበው እንደነ ደብረ ጽዮን ነው፣ የማስበው እንደነ ምግበይ ነው፣ የማስበው እንደነ ዮሐንስ መዲድ ነው። ምክንያቱም ይሄን የማስብበት መንገድ ፕሪቶሪያ ማለት እነሱ ዲፋይን ያደረጉትን ማለት ነው። ምንድነው ዲፋይን ያደረጉት እነ ደብረ ጽዮን? ለምሳሌ ሲምፕል ጥያቄ፣ እነሱ ኮንቴስትድ የሚባል ነገር የለም ይላሉ። አወዛጋቢ ወይም ኮንቴስትድ ኤሪያ የሚባል የለም ይላሉ። ደብረ ጽዮን የለም ይላል፣ መዲድ የለም ይላል። የማንበብ ችግር አይመስለኝም። ቢያንስ ቃላቶቹን አሳይተዋቸዋል። አሁን አቶ ልደቱ ኮንቴስትድ ኤሪያ የሚባል የለም ብሎ ነው የሚያምነው። ለአቶ ልደቱ ወልቃይቴ ማን ነው? አሁን ባለው ሁኔታ በዚህ በጭቅጭቅ የኔ መልስ የሱ መልስ ከሆነ መብቱ ነው። ግን ከስምምነቱ አንጻር የማን ነው ወልቃይት ለአቶ ልደቱ? ወይስ ኮንቴስትድ የሚል በስምምነት ውስጥ መቀመጡን ያውቃል? እነዚህ ሰዎች ምንድነው አልተመለሰ የሚሉት? ምንድን ነው የፕሪቶሪያ ስምምነት ችግር ውስጥ ገባ እያሉ ያሉት? ምንድን ነው? በዋናነት እኮ ምዕራብ ትግራይ የሚሉትን ነው። እሱ ምዕራብ ትግራይ የሚባለው ይመለስ ነው አቋሙ። በግልጽ መውጣት ነው ያለበት። የምታገኙ ሰዎች ባጣቆየኝም ብትሆኑ ጠይቁት፣ አትፍሩት፣ ጠይቁት። እንዳሉላ ግፋቢል ቢሰድባችሁ ነው፣ ግፋቢል እንዳሉላ ቢሰድባችሁ ነው፣ አትፍሩ። ምንድነው ማለት በፕሪቶሪያ ስምምነት ውስጥ ተቀምጦ ህወሓቶች የሚተውት ፌዴራል መንግስትን እንርሳው ለጊዜው ግድ የለም እና ፌዴራል መንግስትን ህወሓቶች ምንድነው ከፕሪቶሪያ ስምምነት አንጻር የሚፈልጉት? ጓድ ልደቱ ንገረን በሉት፣ ይንገረን፣ ብጻይ ልደቱ ይንገረን። ከዛ በኋላ እነሱ የሚያነሷቸው 2-3 ነገሮች ናቸው። ፔሬድ ትልቁ ኢሹ ምዕራብ ትግራይ የሚሉት ነው። እነሱ ምዕራብ ትግራይ በስምምነት ውስጥ ኮንቴስትድ የሚባል ነገር የለም ነው የሚሉት። እነሱ አወዛጋቢ የሚባል ነገር የለም ነው የሚሉት። ተቀብሎ ነው የመጣው፣ አምኖ ነው የመጣው በሱ ባይዘዌ እንደ ልደቱ አምኖ ሌሎችም ቢያምኑ እንዴት እሰየው መሰላችሁ። ያገዛ እንትን አስተዳደር ወሰን እስከሆነ ድረስ እንደ ልደቱ እንዳሰበው በቃ ምዕራብ ትግራይ ነው ወልቃይት ምናምን የሚባል ነገር የለም ብሎ አሁን እንደገባኝ እንደ ደብረ ጽዮን ሲያስብ እንደ ታደሰ ወረደ ወይም እንደ መዲድ የሚያስብ ቢሆንና ሌሎቹም አማሮች እንደ ልደቱ ሁሉ ቢያስቡ መፍትሄ ይሆን ነበር። በነገራችን መፍትሄ ይሆን ነበር። እኔ በቃ ስታተስኮ ይመለስ የሚለው ወንድሜ ስታተስኮ ይመለስ የሚለውም የአማራ ህዝብ ፍላጎት ከሆነ እንደ ልደቱ አማራ አይደል ልደቱ ነኝ ስለሚል በማንነት ማህበራዊ ማንነቴ ስታተስኮ ይመለስ የሚል ከሆነ እና እሱን ለአማራ ህዝብ ካሳመነ እኔ የመጀመሪያው ሰው ነኝ እዚህ ጋር ለመቆም። በግልጽ ልንገራችሁ፣ አዎ ስታተስኮ ይሁን ግድ የለም። እቺ ኮንቴስትድ የምትለው ትሰረዝና ስታተስኮ ትምጣ። የአማራ ህዝብ የአማራ ሊቅ እስካመነበት ድረስ እኔ ችግር የለብኝም። ስለዚህ አሁን እዚህ ጋር መጥቶ የፕሪቶሪያ ስምምነትን ፌዴራል መንግስቱ ዋነኛ ተጠያቂ ነው ባለመፈጸሙ ሲለን፣ እሺ ፌዴራል መንግስትን እናቆየውና ህወሓቶች ምንድን ነው የሚፈልጉት? ምንድን ነው ቅሬታቸው? ምንድን ነው? ነምበር ዋን ምዕራብ ትግራይ ምንም ሌላ ነገር የለ። ይሄ ባይዘዌ ተፈናቃዮች ይመለሱ ሰከንደሪ ነው። ምክንያቱም
ወደ ምዕራብ ትግራይ ከተመለሰ ኢትስ አውቶማቲክ የነዛ ሰዎች መመለስ። እነዛ ሰዎች ብቻ አይደለም አስተዳደሩም ይመለሳል። የቀድሞ አስተዳደርም ይመለሳል። የህወሓት የቀድሞ አስተዳደርም ይመለሳል ወደ ምዕራብ ትግራይ ወደሚሉት። ቲፒኤልኤፎች የሚያስቡት እሱን ነው። ስለዚህ ልደቱ የሚያስበው እሱን ነው ማለት ነው። ቁጥር 1 ይሄ ነው። ቁጥር 2 ህጋዊ ሰውነት ይኑረን፣ ወረቀቱ ይሰጠን በምዝገባ። ቁጥር 3 ፌዴራል ውክልና ምናምን፣ እነሱ እሱንም አይፈልጉም። ባይዘው አይፈልጉ ውክልና ምናምን። እነሱ ከዚህ በኋላ ማይኖሪቲ ሆኖ መኖር በኢትዮጵያ ውስጥ አንገታቸው ቢቆረጥ አያደርጉትም። እኩልነት ባርነት ነው ለቲፒኤልኤፍ ልንገራችሁ። እኩልነት ባርነት ነው። አልለመዱም። እኩልነት መልመድም አይችሉም። ፌዴራል ላይ መጥቼ 38 ወንበር ልውሰድ፣ ፌዴሬሽን ምክር ቤት ልወከል ምናምን፣ እሱ ውሸት ነው። ላንቲካ ነው። እሱ አያረጓትም። በፍጹም አያረጓትም እሱ። ስለዚህ ይሄ የፌዴራል መንግስት ውክልና የለንም እንደዚህ ምናምን የሚባለው ነገር ጨዋታ ነው። እሱም ልቦና ያውቀዋል። ያው ቲፒኤልኤፍ አራማጅ ስለሆነ ነው እንጂ ልቦና ያውቀዋል። በምንም ተአምር 38 ወንበር መጥተው ፓርላማ ላይ አይቀመጡ፣ አይችሏትም። እሷን በፍጹም አያረጓትም። እኩልነት ባርነት ነው ለቲፒኤልኤፍ። ስለዚህ ሌላው ምንድን ነው እንግዲህ ከዛ ውጭ የባጀት ምናምን ጉዳይ ነው። እሱም ብዙ ከባድ አይመስለኝም። በዋናነት ክልሎች የራሳቸውን በጀት ነው ጀነሬት የሚያደርጉት። ብዙ ሰው ሲሸወዳ ያለው በተለይ ከደሞዝ ከምናምን ጋር የተያዘ የራሱን በጀት ነው ጀነሬት የሚያደርገው። ሬሾ የዚህ የፌዴራል መንግስት የፌዴሬሽን ምክር ቤት ደግሞ ቀመሩ ሲምፕል ነው። ቀመሩ ፖፑሌሽን፣ ገቢ ምናምን ሲምፕል ቀመሮች ናቸው። ስለዚህ አሁን እኔ አቶ ልደቱ ፌዴራል መንግስቱን የመኮነኑን ጉዳይ ላስቀምጠው እና ከቲፒኤልኤፍ አንጻር ምንድን ነው እያለን ያለው? ምንድን ነው እያለ ያለው? ቲፒኤልኤፎች እየጠየቁ ያለው ምንድን ነው? አይቻልም የተባሉት ምንድን ነው? ከዚህ አንጻር አቋሙን ግልጽ ማድረግ ነው። የመደባበብ ፌዴራል መንግስት ላይ ቁጢጥ ማለት ምን? ቀዳሚ ተጠያቂው ፌዴራል መንግስት ነው። የቱ ጋር ነው ፌዴራል? ተፈናቃዮች ይመለሱ፣ ራሳቸው መስክረዋል። ታደሰ ወረደ ኮሚቴ የነበረበት መስክረዋል። እነ ጌታቸው ረዳ መስክረዋል። ተዋቸው፣ ጌታቸውን ላታምነው ትችላለህ። ራሳቸው ምስክርነት ሰጥተዋል ስለ ተፈናቃይ መመለስ። ጥያቄው ቦታውን እንውሰድ ነው። አንተ እያነሳ ያለው ቦታውን ይውሰዱ ነው እያልክ ያለው። እሱን ከሆነ ደግሞ አማራ ህዝብ ጋር ግባና ይድረስ ለአማራ ህዝብ ለመልእክት ስራ ባይዘዌ ምክንያቱ ልደቱ ከዚህ በኋላ ብታረግ ጥሩ ይመስለኝ። ይድረስ ለአማራ ህዝብ ብለህ ከትግራይ ጋርም ከህወሓት ጋር ሰላም ለመፍጠር ከፈለጋችሁ ምዕራብ ትግራይን ሪስቶር ይደረግ፣ ወደ ነበረበት ይመለስ ብለህ የፖለቲካ ስራ እሱ ከተሳካ የአማራ ህዝብ ከተቀበለ አንተን ሌሎቹም እነዚህ የዘመና ወአስረሱን ጨምሮ የጎንደሮቹን ጨምሮ የሸዋ ወሎውን ጨምሮ በሙሉ ይሄ ፋኖ ምናምን የሚባለው አንድ ላይ ሆኖ እኛ የምንፈልገው ከትግራይ ጋር ከህወሓት ጋር ነው፣ የሚያጣላን ኦህዴድ ነው፣ የሚያጣላን የኦሮሞ ብልጽግና ነው እንደምትሉ በሉና የአማራ ህዝብ ልክ ናችሁ፣ ምዕራብ ትግራይ ወደ ነበረበት ሪስቶር ይደረግ፣ እኛ የወልቃይት ጥያቄ የለንም ወዘተ ብሎ አመኔታ ካሳደራችሁ ልንገራችሁ በእርግጠኝነት እኔ ከእናንተ ጋር ቆሜ ፌዴራል መንግስቱን ልቀቅ ነው የምለው። ምን ታደርጋለህ እዛ ውስጥ ነው? እነሱ የጀመሩት አይቻቸዋለሁ። አሁን ቲፒኤልኤፎችም የቀረጹት ምንድነው? በኦህዴድ እጅ ያለው ወልቃይት እያሉ ነው የሚናገሩት። ባይዘው በኦህዴድ እጅ በኦሮሞ ብልጽግና እጅ ያለው ወልቃይት እያሉ ነው የሚናገሩት። እሱን ወይ መኑና ልክ ነው፣ ቁራጭ መሬት ነው። እሱም በኦሮሞ ብልጽግና እጅ ነው ያለው፣ በኦህዴድ እጅ ነው ያዘው። ኦህዴድ ይውጣ፣ ኦሮሞ ብልጽግና ይውጣ፣ ለህዋቶች ይመለስ ከሆነ በግልጽ ውጡ። አቶ ልደቱ በግልጽ ውጡ። ከዛ ይቀጥላል። ጦርነቱን የማስቀረት ሰፊ እድል አሁንም ያለው በፌዴራል መንግስት ነው። ምን ያድርግ ፌዴራል መንግስት?
ምን ያድርግ? ጦርነቱን የማስቀረት ሰፊ እድል ያለው በፌዴራል መንግስቱ እጅ ነው። እሺ ምን ያድርግ? ፌዴራል ይስጣቸው ወልቃይት ምናምን የሚለውን በግልጽ ለምን አታወጣም? ተናገር፣ ውጣና። ምን የምን እንዲህ መውሸልሸል ነው? አትውሸልሸል። ፌዴራል መንግስቱ ወደ ጦርነት የሚያስገባ ነገር ካረገ ምን አድርጎ ነው ያደረገው? በግልጽ እንደነ ዳንኤል እኮ መውጣት ነው። ዳንኤል ብርሃነ በግልጽ ወጥቶ ተናግሯል። ዳዊት ከበደ በግልጽ ወጥቶ ፌዴራል መንግስቱ ጥፋት አለበት፣ ምዕራብ ትግራይ መመለስ ነበረበት ብለዋል። ዳንኤል ብርሃኔም አትሊስት የህዋት ኦፖዚት ናቸው ተብሎ የሚታሰቡ ዳዊት ከበደም ሌሎቹም አሁን እየወሰኑ ያሉት ቲፒኤልኤፎች ካልሰማህ ለራሱ ማን ነው ለደብረ ጽዮን የሰጡት የቅድሚያ ኃላፊነት የቅድሚያ ኃላፊነት ምዕራብ ትግራይን ታስመልሳለን ያሉት አምነ የተቀበልከው እሱ ነው። በጣም የሚያስቅ እኮ ነው። ህወሓት ጦርነት የሚመርጥበት አንዳችም አይነት ምክንያት የለም። ህወሓት ጦርነት አማራጭ አያደርግም። ማለት 2-3 መጽሐፍ ጽፋል መሰለኝ እንዴት የጦርነት አምላኪነታቸው ምናምን የሚያሳይ ጦረኛ እንደሆኑ ነገሮችን በኃይል መፍታት እንደሚወዱ ምናምን እነሱን ሁሉ ሰራ ዘረስካቸው እና ምን እያለ ነው? ጦርነት አማራጭ ቲፒኤልኤፍ አያደርግም። ዋው ዲያስፖራ የሚገርም ነው። ግን በዚህ ልክ ሰዎች ይዘቅጣሉ ብዬ አስቤ አላቅም። ከምሬ ነው። በአንተ ጉዳይ ይሄን ያለኝ ቀጠናው ላይ እንግዲህ እነዚህ ነገሮች ነው ያሉት። የሱዳኑ ከህወሓት ጋር አብሮ ተጃምሎ የመሄድ የመሬትን መክሰስ የአጠቃላይ ወደ ቀጠናው ጦርነት የመግባት ስራዎች ነው እየተሰሩ ያሉት። ብዙ ነገሮች ያያችሁ ይመስለኛል። እኔ እንደ ማጠቃለያ ያየዋቸው ዝንባሌዎችና የመፍትሄ ሀሳቦች ምላቸውን 2 ፖይንቶች 2 ነጥቦች አነሳላችኋለሁ። መጀመሪያ የሱዳንን መግለጫ ነግሬያችኋለሁ። የኤሚሬትን የመልስ ምት ነግሬያችኋለሁ። የኢትዮጵያን የመልስ ምት ነግሬያችኋለሁ። ህወሓት ደግሞ አለው ብላ መታ የመለሰችውን ነግሬያችኋለሁ። የኛ ጉዶች እነ ዘመን ዋስረስ ያነሱትን ነግሬያችኋለሁ። አቶ ልደቱ ያነሱትን 6 ኢሹስ ጠቅለል አድርጌ ነው ያነሳውላችሁ። ከነዚህ ዴሪቬት የምናደርገው ምንድን ነው የሚታየኝ፣ ምንድን ነው ያየሁት ነገር የሚለውን ነገር ላነሳላችሁ ፈልጋለሁ። አንደኛ እነዚህ የኢትዮጵያ ጠላቶች እና ተላላኪዎች ባንዳዎቹን ጨምሮ የሚከተሉት የፕሮፓጋንዳ ስትራቴጂና አቅጣጫ ለማየት ሞክሬያለሁ። በነገራችን እዚህ ላይ ትንሽ ጊዜ መስጠት ፈልጋለሁ። ምንድነው እያደረጉ ያሉት ጠላቶቻችን? ተላላኪዎቻቸው ምንድነው እያደረጉ? ምን አይነት ፕሮፓጋንዳ ነው እየተከተሉ ያሉት? እሱን ነው መጀመሪያ ልገመግመው የሞከርኩት። 3 ነጥቦች ነው ያየሁት። የጠላቶች የባንዳዎች የፕሮፓጋንዳ አቅጣጫ ማለት ነው፣ የስትራቴጂና ታክቲካቸው ማለት ነው። አንደኛ ያየሁት እየተከተሉ ያሉት በቃ እየተናበቡ እየተከተሉ ያሉት የኢትዮጵያ ልሂቃን የኢትዮጵያ ምሁራን አልፎ ሄዶም ህዝቡን ከታሪካዊ ጠላቶቻችን ኢትዮጵያን ለማፍረስ ከሚፈልጎን እንዲሰለፉ ማድረግ ነው። አንዱ እየሰሩ ያሉት እሱ። ይሄ ያየሁት ነገር ነው። ተሰለፉ። ዛሬ በይፋ ወጥተው ከሱዳን ጎን ነኝ፣ በይፋ ወጥተው ዩጋንዳ ያሉት ሰዎች በይፋ ወጥተው ከቲፒኤልኤፍ ጎን ነኝ። አንዳንድ ነግርማ ካሳ ደንግጠው አይ ከቲፒኤልኤፍ ጎን እንኳን አይደለሁም ግን ከትግራይ ህዝብ ጎን ነኝ የሚሉም ደግሞ አሉ። እዛው ውጥንቅጣቸው ውጥንቅጣ አባራቸው የጠፋ ግን በቃ አሁን ኮይን ያደረጉት በተለይ
እንግዲህ የአማራውን ጽንፈኛና የአማራውን ዘረኛና የኦሮሞን ዘረኛ ከትግራይ ዘረኛ ጋር ጨምሮ የጠላት ጎራ እንዲሰለፍ የመጀመሪያ እየሰሩ ያሉት ስትራቴጂ እሱ። ከቻሉ ኢትዮጵያውያንን፣ ልሂቃኖችን፣ ምሁራኖችን አልፎ ሄዶም ህዝቡን ከታሪካዊ ጠላቶቻችን ጎን እንዲሰለፍ ነው። ከሱዳን ጎን እንዲሰለፍ፣ ከግብፅ ጎን እንዲሰለፍ፣ ከሻዕቢያ ጎን እንዲሰለፍ፣ ከህወሓት ጎን እንዲሰለፍ ነው እያደረጉ የተጠናከረ አንዱ የፕሮፓጋንዳ ስትራቴጂ ታክቲክም ያየሁት እሱ ነው። ይሄ አንደኛው ነው። ህዝቡንም ልሂቁንም ምሁሩንም ሁሉንም ማለት ነው። ይሄ አንድ። ሁለተኛ እየተከተሉ ያሉት ስትራቴጂ ታክቲክ የኢትዮጵያ ልሂቃን ምሁራን ህዝቡ ተስፋ እንዲቆርጥ ነው። ባይዘው በኢትዮጵያ ላይ ራሱ ተስፋ እንዲቆርጥ ሁለተኛው ስትራቴጂ እሱ። በቃ አገር የለኝም እንድትሉ፣ ኢትዮጵያ የለችም እንድትሉ፣ ኢትዮጵያ ፈርሳለች እንድትሉ፣ አገር አልባ ሀገር በግራ በቀኝ ማይንድ ሴታችሁን ወጥረው ይዟችኋል። በምንድነው የሚወጥሯችሁ? ኢትዮጵያ ፈርሳለች፣ ኢትዮጵያ የለችም፣ ድንኳን እንጣል። የሰው አይምሮ ደግሞ በየቀኑ በሚጠቀጠቀው ነገር ጥቅጥቃቱ ትልቅ ነገር ከሆነ በጣም አደገኛ ነው። አቶ ልደቱ ነበር ደግሞ ደጋግሞ ፈርሳለች የሚለው ባይዘው በአይምሮ ፈርሳለች በምናምን ፈርሳለች የሚለው አሁን የሁሉም ሐሳብ አደረገው። ሸጠው። ከሸጠው በኋላስ ሁሉም ፈርሳለች ማለት ጀመረ። የኢትዮጵያ ህዝብ ጭንቅላት ላይ በየቀኑ እየመጡ ፈርሳል እያሉ እየነገሩት ነው። ኢትዮጵያ እኮ ፈርሳለች፣ አልቆላታል እኮ፣ የለችም እኮ። አንዳንዶቹ ሰኔ ቀጠሮ ይዘዋል። መንግስት መፍረስም ኢትዮጵያ መፍረስ መስከረም ያዙም አሉ። በማህበረሰባችን ውስጥ ኢትዮጵያ ፈርሳለች የሚል አስተሳሰብ ገዢ አስተሳሰብ እንዲሆን፣ ሄጂሞኒክ እንዲሆን ትላንት ያሰማችሁ ለዚህ ግብአት ነው። ያልሰማችሁ ካላችሁ ላሰማችሁ። የሚያስፈራቸው ለዚህ ነው ዳያሎግ የሚሉት። ከዛ ማለፍ አይችልም። ግን ምንድነው ኢትዮጵያ የምትሆነው ላልከው፣ ይህ አሁን በትግራይ በአንድ በኩል የኢትዮጵያ ፌዴራል መንግስት ወይም የኦህዴድ መንግስት በአንድ በኩል ያለበት ሁኔታ የኢትዮጵያ የወደፊት እጣ ፈንታ ምን ይሆናል ለሚለው ይህንን ስል እያሳዘነኝ ነው የምናገረው። ከፍተኛ ሀዘን ነው የምለው። ጦርነቱ ኖረም አልኖረም ኢትዮጵያ ፈርሳለች። ኢትዮጵያ እንደ ሀገር ፈርሳለች። ጦርነቱ ኖረም አልኖረም ጦርነቱ አክስለሬት ያደርጋል። ያንን መጥፋት አክስለሬት ያደርጋል። ይህን የምልበት ምክንያት ጦርነት ኖረም አልኖረም ኢትዮጵያ ፈርሳለች። ጦርነት ካለ አክስለሬሽን ነው። በስንት ነው አክስለሬት የሚያደርገው ባላቅም አክስለሬሽን ነው። ቬሎሲቲ ያለው ምናምን ማለት ነው። አክስለሬት የማድረግ ነው እንጂ ኢትዮጵያ ሀገሯ ኦልሬዲ ፈርሳለች። ይሄንን ከጨመርክ በማህበረሰብ ውስጥ በወጣት ውስጥ ባይዘው ኔጌቲቭ ነገር መጨመር በጣም በጣም ቀላል ነው። ቅርብ ነው። እንደዛ ተጨምሮ የፈረሱ ሀገሮች አሉ። በነገራችን ላይ መጀመሪያ ጭንቅላታቸው ላይ ተሰርቶ ፈርሳችኋል ተብሎ የፈረሱ አሉ። ስለዚህ ይሄ የኦሮሞ ዘረኛ ብቻ አይደለም፣ ልደቱም ነው ፈርሳለች ያለው። መጀመሪያ በመጽሐፍም የጻፈው ፈርሳለች ብሎ እሱ ነው። ከዛ በኋላ ተከተሉለት እነ ጸጋዬ አራርሳም የለችም ኢትዮጵያ ፈርሳለች አሉ። ቀጠለ። የነዚህ የትግራይ ጽንፈኞቹ እና ሉላ ሌሎቹ ደግሞ ከዚህ በፊትም ፈርሳለች፣ እንደውም ፈርሳስና ደስተኞች ነን ማለት ጀመሩ ድመቶቹ። በኔ ዕድሜ ኢትዮጵያ ፈርሳ እንደማየት የሚያስደስተኝ ነገር የለም ማለት። ስለዚህ በህብረተሰቡ ጭንቅላት ውስጥ የኢትዮጵያ ፈርሳለች ኮንሴፕት
ማክሲማይዝ እንዲያደርግ ነው እየሰሩ ያሉት። ሟርት ነው እያደረገ ያሉት። በማህበረሰብ ውስጥ ሟርት ነው የሚያፈሱት። ይሄ ሁለተኛው ስትራቴጂ ነው። ሶስተኛው ስትራቴጂ የኢትዮጵያ ልሂቃንን፣ የኢትዮጵያ ምሁራንን፣ የኢትዮጵያ ህዝብን ኒውትራላይዝ ማድረግ ነው ሶስተኛው ስትራቴጂያቸው። እንግዲህ ጦርነት እየመጣ ነው። ሱዳን እየመጣች ነው። አንዳንዶች በትግራይ በኩል ልትገባ ነው እያሉ ነው። ሻቢያ እየመጣ ነው። ሱዳን ስትመጣ ሱዳን ቀላል እንዳይመስላችሁ፣ እስላሚክ ብራዘርሁድ ነው እየመጣ ያለው። በቀላል እንዳታዩት። አልሻባብ ነው እየመጣ ያለው። ይሄ ተጋልጧል። ህወሓት ከአልሻባብ ጋር ያላት ግንኙነት ኮንፊርምድ ነው። በነገራችን የተረጋገጠ ነው። አልሻባብ እየመጣ ነው። በዚህ በኩል አልሻባብ፣ በዚህ በኩል ሱዳን እስላም ብራዘርሁዱ፣ በዚህ በኩል የሻቢያ ወታደሮች፣ ህወሓት፣ እነዚህ በሙሉ እየመጡ ነው። ዓላማውን በኋላ አንድ ልጅ በደንብ ስለገለጸው የሱን አነብላችኋለሁ፣ ማጠቃለያ ያደርገዋለሁ። እነዚህ እየመጡ እያያችሁ እስላሚክ ብራዘርሁዱ እየመጣ፣ አልሻባብ እየመጣ፣ ሻቢያ እየመጣ፣ ነገር ግን የኢትዮጵያ ህዝብን፣ የኢትዮጵያ ምሁራንን፣ የኢትዮጵያ ልሂቃንን የቀረጹት ስትራቴጂና ታክቲክ ኒውትራላይዝ ማድረግ ነው። እኛ ምን አገባን እንዲባል አሁን አንዱ የተቀረጸው እሱ ነው። ምን አገባን፣ የኛ ጦርነት አይደለም። ይሄ እኮ የብልጽግና ጦርነት ነው። የብልጽግናና የምናምን የኤክስ እና የዋይ ጦርነት ነው። ህዝቡ ምን አገባን የሚል ውስጥ እንዲገባ ማለት ነው። ይሄ የመጨረሻው አደገኛው ስታዩት አሳማኝ የሚመስል ካለፈ በኋላ ግን ቁጭቱ ገመድ፣ የፖለቲካ ገመድ የሚያንጠለጥል ነው። ይሄ ሶስተኛው በብዙ መንገድ ነው ታክቲኮቹ የሚቀረጹት። ለምሳሌ ከመንግስት ጎን ቆም ያለው ይሄ የኢትዮጵያን የማጥፋት ዓላማ ነው፣ ይሄ አደገኛ ነው ላለ ሰው በግለሰብ ደረጃ በተለይ ታዋቂ ከሆነ ተጽዕኖ ፈጣሪ ከሆነ በግለሰብ ስድብ ይልኩበታል። በግራ በቀኝ ያጣድፉታል። ጥፍት እንዲል ማለት ነው። እንዴ ምን አገባኝ እኔ ምናምን ብሎ እንዲጠፋ፣ አንተ ወዳም ፋርሴ ቡላ ገንዘብ ተቀብለ እንዲህ ብለ ጠላት ይሄ ሁሉ ደም ምናምን ሲሉት ፍራስትሬት ያደርጋል። ሶ አንዱ የቀረጹት ተጽዕኖ ፈጣሪ የሚባሉ ሰዎች እንዳይመጡ፣ በዛ በኩል እስላም ብራዘርሁድ እስላሚክ አክራሪው እየመጣ፣ አልሻባብ እየመጣ፣ ሻቢያ እየመጣ፣ ሱዳን እየመጣ፣ ህወሓት እየመጣ፣ ሌላው ግን ቆሞ አይ ይሄ ጦርነት ምን አገባኝ እንዲል ማለት ነው። ይሄ ሲሪየስ የሆነ ተከታታይ ስራ እየተሰራ ነው ያለው። ኢትዮጵያውያን ንቁ። ይሄ ሚዲያ እያነቃ ነው ያለው። 1869 ሰዎች በላይ አላችሁ። this is the central message። የኔ ዛሬ ማዕከላዊ መልእክት ይሄ ነው። ቁረጡና አስተላልፉት። ቲክቶክ ላይም ተነጋገሩበት። ኒውትራላይዝ ማድረግ ይቻላል ወይ? ሪጋርድለስ ኦፍ the government ብልጽግና ይሁን ምን ይሁን ባለበት ሱዳን እየመጣች፣ አልቡርሃን እየመጣ፣ እስላሚክ ብራዘርሁዱ እየመጣ፣ ሻቢያ እየመጣ፣ አልሻባብ እየመጣ ኒውትራል ሆነ መቀመጥ ትችላለህ? ተነጋገሩበት። ቲክቶክ ላይ ተወያዩበት። ግን የኢትዮጵያ ታሪካዊ ጠላቶች፣ ተላላኪ ባንዳዎች እየሰሩ ያሉት ስራ ይሄ ነው። ኒውትራላይዝ ሊያደርጓችሁ ነው። አሁን ያሸማቅቋችኋል። ይመጡና እኔ ያለፈው ጦርነት ደገፈ አልደገፈ እዛ ውስጥ አልገባም፣ ግን እናውቃለን እኮ ያለፈው ጦርነት ላይ እንዲነበርክ። አሁን ቨርሽኑ ኮምፕሊትሊ የተለየ ቨርሽን ነው። የትላንትና መሆን አልነበረበትም፣ ሆነ። ግን በዋናነት የውስጥ ጦርነት ነው የነበረው በዋናነት። አሁን ቨርሽኑ ተቀይሯል።
ለምን ዓላማ አሰማችኋለሁ። አንድ ልጅ የጻፈውን እንደውም ተቃዋሚ የነበረ ልጅ እኔም ማቀው በብዙ ጊዜ ኢንጂነር ነው። ተቃዋሚ የነበረ ልጅ የጻፈውን ጽሑፍ አነብላችኋለሁ እንድታውቁት። ተቃዋሚ የዚህ መንግስት ተቃዋሚ ነው እኔ እስከማቀው ድረስ። ግን ስጋቱን አይቶ የጻፈው ነገር አለ። ስለዚህ ኒውትራላይዝ የማድረግ ከቻሉ እጃችሁን ሰብስባችሁ እንድትቀመጡ የማድረግ ስራ እየተሰራ ነው ያለው። ይቻላል ወይ? ስለዚህ ለሀገሬ ቆማለሁ ብሎ የሚያስበውን በግራ በቀኝ እያጣደፉ ስድብ እየሰደቡ ገንዘብ ተሰጠው እያሉ የሆነ ነገር እያሉ ከኢትዮጵያ ጥቅምና ብሔራዊ ጥቅም ሸሽቶ እንዲቀመጥ የማድረግ ስራ ነው እየሰሩ ያሉት። ቅድም ያልኳችሁ ይሄ ጦርነት እኮ የብልጽግናና የከሌ ነው እያሏችሁ ማለት ነው። ኦኬ፣ ይሄ በጣም በጣም አደገኛ ነገር ነው። ከምንም ነገር በላይ ሶስተኛው ነው አደገኛ። ለመሰላችሁ አደገኛ የሚሆነው አይበለውና ይለዋል ብዬ አላስብም። የኢትዮጵያ ሕዝብ እንደዛ ነው ብዬ አላስብም። አይበለውና ቢመጣ ምን እንደሚሆን ታውቃላችሁ? ጸጸት ነው ከዛ በኋላ የምታገኙት። ድብን ያለ ጸጸት ውስጥ ነው የምትገቡት። ያውም ደግሞ የማይቀለበስ አገር ከፈረሰች እኮ የማይቀለበስ ጸጸት ነው የሚሆነው። አገር ከፈረሰች በኋላ አትመለስም ወደ ነበረችበት። ልንገራችሁ፣ በአገር ቀልድ የማይያዘው ለዛ ነው። ስለዚህ እነዛ ተሰብስበው አንድ መስመር ውስጥ ነው ያሉት። አንድ መስመር ውስጥ ነው ያሉት። አይነግሯችሁም። ይሄን በሙሉ ተሰብስበው እርስ በራስ እኮ አሁን እንደው እነ አስረስ እንደው ጉልበት አቅም አላቸው ምናምን ከእስላሚክ ብራዘር ሁዱ ጋር አብረው ይሰራሉ ብላችሁ አስባችሁ ታውቃላችሁ? ከእስላሚክ ብራዘር ሁዱ ለምንድን ነው የአልቡርሃን ሃርድኮሩ እስላሚክ ብራዘር ሁዱ ነው። በነገራችን ይሄ በዓለም ደረጃ ይታወቃል። ግብጾች እስላሚክ ብራዘር ሁዱን ግብጽ ውስጥ ካገኙት ይሰቅሉታል። የሞት ፍርድ ነው የሚፈርዱበት። ሱዳን ውስጥ ግን እስላሚክ ብራዘር ሁዱ የሱዳን መንግስትን ሃርድኮር የያዘው እሱ ነው። ሚሊቴሪውን በተለይ የተቆጣጠረው እሱ ነው። የአማራ ዘረኛ የእስልምና አክራሪ የሚል የእስላሚክ ብራዘር ሁዱ እንዲመጣ ኢትዮጵያ ሲያግዝ ከዚህ በላይ የሚያስገርም ነገር አለ? ኢትዮጵያ ሀገር እያሉ ሰንደቅ ዓላማ ይዘው ባንዲራ ይዘው እንትን ሲከፍቱ የነበሩ ሰዎች እና አርበኛ መሳይ ባንዲራ ተሸክመው ኢትዮጵያ አሸነፈች ምናምን ብለው ዛሬ ከአልቡርሃን ከእስላሚክ ብራዘር ሁዱ ጋር ከአልሻባብ ጋር ሱዳን ማለት እሱ ናት። ነገ ነው ይሄ ማህበረሰብ የሚቆጨው፣ ነገ ነው ከፈረሰ በኋላ ይሆናል እያልኩ አይደለም፣ እያስጠነቀቅኩ ነው ያለሁት። ያስጠነቀቅኩኝ ነው። ስለዚህ እኔ ጊዜ ሰጥቼ ማንሳት የፈለግኩት ሶስተኛውን ስትራቴጂና ታክቲካቸውን ነው። አንደኛው ይታወቃል፣ ሁለተኛው ይታወቃል። አንደኛው አትሰለፉ፣ ይሄ መንግስት ጠላት ነው፣ ይሄ መንግስት የሉና አደጋ ገርጧል ምናምን የሚለው የተለመደ ስለሆነ ተውት፣ እሱ የታወቀ ነው። መንግስትና አገርን የማይለይ ከጠላት ጋር ተሰለፉ የሚል ቅስቀሳ የተለመደ ስለሆነ እሱ እንለፉ። አንደኛው። ሁለተኛውም በጭንቅላታችን ውስጥ ኢትዮጵያ ፈርሳለች የሚል የመፍረስ አይምሮ መፍጠር፣ ከዛ በኋላ ሰዎች ኬርለስ እንዲሆኑ ተስፋ ቆርጠው እንዲሄዱ፣ እሱም የተደጋገመና የታየ ነው። ሶስተኛው ግን በጣም አደገኛ ነው። እሳት እየመጣ እያየህ ሊያነድህ እየተዘጋጀ እያየህ ኒውትራላይዝ የምትሆንበት ማለት ነው። ምን አገባኝ ብለህ የምትልበት። እኛ ምን አገባኝ
ይሄ ጦርነት አያገባኝም፣ ይሄ እንደዚህ አያገባኝም ብለህ ዳር እንድትቆም የተፈለገው። ይሄ ውጤቱም አደገኛ ነው፣ ቁጭቱም አደገኛ ነው ከውጤቱ በኋላ። ስለዚህ ነው እዚህ እየተናገርን ያለ ነው ማለት ነው። ይሄን ካነሳው እኔ መፍትሄ ምናምን በጣም እንደው እንትኑን ስል ምንድነው እየሆነ ያለው? ይሄ ማጠቃለያ ነው። ሳይ አንድ ልጅ የጻፈውን ነገር አየሁኝ። ያ ሰው የጻፈው ምንድነው? ስሙን ልንገራችሁና በጣም የምታውቁት ሰው ነው። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ግን በቃ እኔ መፍትሄ ብዬ ሳስብ እንዲሁ ስቃኝ አገኘሁት ሰውየውንና የጻፈው ነገር አይቼ በጣም በጣም ገረመኝ። እውነት ለመናገር ገረመኝ። ልጁንም ብዙ ኢንጂነር አንድነት ዘለቀ በቀለ ይባላል። አንድነት ዘለቀ በቀለ ብላችሁ ትገቡ ታገኙ። የዚህ መንግስት ተቃዋሚ ነው እስከማውቀው ድረስ። የኢትዮጵያ ሮድ አውቶሪቲም ሰራተኛ ነበረ መሰለኝ። ኢንጂነር ሲቪል ኢንጂነር ነው እና ብዙ ጊዜ የማውቀው እኔ እንደውም ትንሽ የፕሮ ኦሮሞ ብሔርተኝነት ነገር ይሁን የሆነ ብቻ አውቀዋለሁ። በዛ ኢንጂነር ነው። ዛሬ ጻፈውን አየሁት እና ከምደግመው ለምን አላነብላችሁም እሱም ብዬ ነው ያመጣሁት። ከፈለጋችሁ አንድነት ዘለቀ በቀለ ብላችሁ መግባት ትችላላችሁ፣ ታገኙታላችሁ። ትንሽ ቶሎ ላንብቡ። የኢትዮጵያ ሕዝብ ሆይ፣ ይሄ ልጅ እንዳልኩት የመንግስት ደጋፊ አይደለም። አይ ዶንት ኖ ከተቀየረ አላውቅም፣ ቼክ አደርጋለሁ፣ ግን አይደለም። ግን ዛሬ ሌላ ይሄ መንግስት ደጋፊ ነው ምናምን ነው ከሚባል ከማመጣ እንደው እስቲ ወጣ ያሉ ሰዎች ከሚል ነው ይዤው የመጣሁት። ኢንጂነር የሚለውን ቃል ያው ኢንጂነር ስለሆነ እሱ ኢንጂነርን ብሎ አይጽፍም ፎር ሂዝ ክሬዲት። እኔ ስለማቅ ነው እሱም ወይ ስለሰማው ነው። ሶ አንድነት ዘለቀ በቀለ ነው። የኢትዮጵያ ሕዝብ ሆይ፣ ግብፅና የውስጥ ባንዳዎች እንዲሁም ታሪካዊ የኢትዮጵያ ጠላት ተባብረው ሱዳን ኢትዮጵያ ላይ ጦርነት እንድትከፍት እየጣሩ ነው። አንዳንድ አክቲቪስቶች እና የሀገር ውስጥ ባንዳዎች ይሄ ጸረ ሕዝብ ሴራ እንዲሳካ ተከፍሏቸው እየሰሩ ይገኛሉ። ቅርበት አለው ባይዘው ከአንዳንዶቹ ይገኛሉ። እነዚህ ጸረ ሕዝብ ኃይሎች የኢትዮጵያ ሕዝብ የገነባው እና በአፍሪካ ጭምር ትልቅ ሀብት የሆነውን ታላቁን ህዳሴ ግድብ እንዲወድምና የግብፅ ሴራ እንዲሳካ በቀጥታ በመሳተፍ ላይ ናቸው። ሱዳን ከኢትዮጵያ ጋር ወደ ጦርነት እንድትገባ የተፈለገው በቀላሉ ግድቡን በጦርነት ሰበብ ለመምታት እንዲሁም ቤኒሻንጉልና ጋምቤላን ወደ ሱዳን ለመቀላቀል ታስቦ ነው። ግድቡ ቢጠቃ የኤሌክትሮሜካኒካል ትራንስፎርመር እና እንደ ድልድይ አይነቶቹን መጉዳት ይችላሉ። ግድቡ ምንም አይሆንም። ግድቡ ባለበት ኤሌክትሪካሉን ይመቱታል፣ ትራንስፎርመሩን ይመቱታል፣ ድልድዩ ባለበት ይቆያል ማለት ነው። ቢሆንም ጉዳት በማድረስ አገልግሎቱ እንዲቋረጥ ይደረጋል። በዚህም ብዙ ተጠቃሚዎች መብራት ከማጣታቸውን ባሻገር በመንገድ መብራት ያሸበረቁት አዲስ አበባና ሌሎች ከተሞች ጨለማ እንዲሆኑ ይደረጋል። የባንዳዎች የጠላትና ሱዳን የመጨረሻ ግብ ጦርነቱን ወደ መሀል ሀገር በማስፋት ኢትዮጵያን በመቆራመት ለማፍረስ ነው። ኢትዮጵያን ለመስበር ነው። ተጠንቀቁ። ማሳሰቢያ፣ ምንም አይነት መረጃ የማያመልጠኝ ስለሆንኩኝ እንደ አስፈላጊነቱ ቀጥተኛ ስጋት ሲኖር በተከታታይ የማቀርባቸው ይሆናል። በግድቡ ላይ ለጊዜው ፍላጎት እንጂ ቀጥተኛ ስጋት የለም። ፍላጎት ነው ያለው ነበር። ይሄ አንድነት ዘለቀ በቀለ ይባላል። ስለማውቀውና ስለምከታተለው እንደኛ እንዳልኩት ሲቪል ኢንጂነር።
ሁለተኛ የሆነ ሳይዱ ጋር ቅርበት አለው ይመስለኛል። አሁን ዲቴል አላውቅም። ይሄ ጽንፈኛው አካባቢ ያሉት ሰው ምንድነው ፐርፐዙ? ሱዳንን ማስገባት፣ ሱዳንን ካስገቡ በኋላ ጦርነቱን በሱዳን አማካኝነት መቀጠል፣ አንዳንዶች በትግራይ በኩልም እየገቡ ነው የሚል ነገር አለ። ማስቀጠል፣ ሱዳኖች ከገቡ በኋላ ትልቁ ታርጌት ግብፅ ታላቁ የህዳሴ ግድብ ነው። ታላቁ የህዳሴ ግድብ ላይ ግድቡን ምናምን አፍርሰው ችግር ሳይፈጥሩ ከአቅም ውጭ ያደርጉታል። እንደተባለው የጋምቤላ ጥያቄ አሳሳቢ እንደሆነ ታውቃላችሁ። ብዙ ጊዜ አውርተናል። ብዙ ጊዜ የተናገርነው ነው። በፖፑሌሽን በምን ፎርስ ዳርገው የህዝበ ውሳኔ ምናምን ብለው ጋምቤላንም ወደ ሌላ ቦታ ሊወስዷት ይችላሉ። የቤኒሻንጉልም አላቅ እሱ ያስቀመጠው መረጃ ብሎ ዝርዝሩን እንመጣበታለሁ። ስለዚህ እየተካሄደ ያለው ነገር ዝም ብሎ አይደለም። አዲስ ኮምፓሶች በደንብ እንድታቁ የምፈልገው የተቀነባበረ ሴራ ነው። ሴራው ይሄ ሴራ ምርጫ ከመምጣቱ በፊትም ከዛም በኋላም ሊሆን ይችላል። መንግስት ከመመስረቱ በፊት ርብርብ የሚካሄድበት በአንድ ጎራ ሱዳን፣ እስላሚክ ብራዘርሁዱ፣ አልሻባብ፣ ቲፒኤልኤፍ፣ ዘመነ ዋስረስ፣ ሸኔ የሚባለው አንድ ግሩፕ ውስጥ ሆኖ አሰባሳቢያቸው ሻቢያ፣ ከሻቢያ በላይ ደግሞ ግብፅ ያለችበት አንድ ቡድን ነው እየመጣ ያለው። ይሄ ቡድን ኢትዮጵያ ካልፈረሰች፣ አባይ ካልፈረሰ፣ ፈረሰ ማለት ግድቡ ፈረሰ ማለት አይደለም፣ ዲስፋንክሽናል ካልሆነ አርፎ አይቀመጥም። ለዚህ እንተባበራለን አንተባበርም የእያንዳንዳችን ጥያቄ ነው። እያንዳንዳችሁ ልቦና ውስጥ ሊቀመጥ የሚገባ ጥያቄ ነው። የታሪክ የህሊና ጉዳይ ነው። ከዚህ በኋላ ሀገር ኢትዮጵያ ከዚህ በላይ የሚሰራ ነገር የለም። የኃይል አሰላለፉም ከዚህ አንጻር ሊቃኝ የሚገባ ነውና ልብ ያለው ልብ ቢል ጥሩ ይመስለኛል። መልካም ቀን።